ሰላም ጤና ይስጥልን ውድ የተራራው ሚዲያ ቤተሰቦች፣ ዕለተ ማክሰኞ መስከረም 6 2018 ዓመተ ምህረት 42 የተመድ የሰብአዊ መብት ምክር ቤት አባላት የኢትዮጵያ መንግስት የጀመረው የሽግግር ፍትህ ሂደት መስተጓጎሉ እንዳሰጋቸው ሰሞኑን ለምክር ቤቱ ባቀረቡት የአቋም መግለጫ ሰሞኑን ገልጸዋል። አገራቱ መንግስት ሁሉን አቀፍ አካታች የሽግግር ፍትህ ሂደት እንዲዘረጋና ለሁሉም የሰብአዊ መብት ጥሰቶች፣ በደሎች ተጠያቂነትን ለማስፈን አፋጣኝ እርምጃዎችን እንዲወስድ አሳስበዋል። በአገሪቱ ያለው በመናገር ነጻነት፣ በመሰብሰብና በመደራጀት መብቶች ላይ የሚታዩ ችግሮች አሳሳቢ መሆናቸውን ገልጸዋል። በተለይ በአማራና ኦሮሚያ፣ ትግራይ ክልሎች የሰብአዊ መብት ጥሰቶች እንዲቆሙ ሁሉም ተዋንያን ተጨባጭ እርምጃዎች እንዲወሰዱም አገራቱ ጠይቀዋል። የመገናኛ ብዙሃን ባለሙያው አቶ ሳምሶን ከበደ ከሀገር መሰደዳቸው ተገለጸ። ለረጅም ዓመታት በፋና ሚዲያ ኮርፖሬሽን ውስጥ በተለያዩ የስራ ዘርፎች ሲያገለግሉ የነበረው ሳምሶን ከበደ ከሀገር መሰደዳቸውን የተለያዩ የማህበራዊ ሚዲያ ምንጮች እየገለጹ ይገኛሉ። አቶ ሳምሶን የብልጽግና አባል ያልሆንከው የፋኖ ደጋፊ ስለሆንክ ነው በሚል ደሞዝ እንዲቀነስ፣ አላግባብ ከነበረው ኃላፊነት ዝቅ እንዲል በማድረግ የስነ ልቦና ጉዳት ተፈጽሞበታል። በከፍተኛ ጫና ስራውን እየሰራ የነበረው ባለሙያው ሰሞኑን እየደረሱት ባሉ ዛቻና ማስፈራሪያዎች ተከትሎ ከሀገር መሰደዱም ተሰምቷል። አቶ ሳምሶን አሁን ያለበት ቦታ በትክክል እንዳልታወቀ ምንጮቻችን የገለጹ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋች በኢትዮጵያ መገናኛ ብዙሃን ባለሙያዎች ላይ የሚፈጸመውን ማሳደድ ትኩረት እንዲሰጡትም ጠይቀዋል። የኢትዮጵያ መንግስት በዚህ 2 ወር ውስጥ ብቻ የሁለት የሪፖርተር ጋዜጠኞችን ጨምሮ የነጋሽ ሚዲያ ባለቤት ጋዜጠኛ ነጋሽ መታሰሩም የሚታወስ ነው።